ነው ጥለሻት የምትሄጂው? ስትንዘላዘ ያረጋሽው ልጅ ሰሚራ በታወሪው ነገር ተጠንቀቂ። ወላሂ ሰሞን በደንብ ነው ማቅ ላንቺ ክፉም አይደለችም ለሰውም ደግሞ መጥፎ ተመኝ ልጅ አለች። ወደሽ እንደ ቤቷ የምትኖሪ ከሆነ ትኖሪያለሽ። ካልበለዚያ ወደ ቤታችን እንመለሳለን። ወደ ቤት ይመለስ። ተመለሳለሽ። አትመለስም። አይ ማታዩ እንደዚህማ አይደለም። ወላሂ አይሆንም እንደዚህ። አይ እንደዚህ አይሆንም። በዚህ ጉዳይ ተመልሰሽ ማውራትሽ አንቺ ተሰፈኛ ልክ አይደለም። ግን አንቺ መማናትሽን ያልገባ ካፌ ይወጣል እንዴ አይነት ቃል ካፌ ይወጣል ምን እኔ እንደማትያቅ አይወጣም። ለምን ተገባለ? በቃ ሰሚራ ዝም በይ በእናትሽ። አሁን አንቺ ነሽ ነገር እየበጠበጥሽ ለኔ አሁን ችግር አለ። ሃይማኖቱን ወድጄለት አክብሬለት ነው እየኖርኩ ያለሁት። አስመስለሽ አይደለም መኖር ያለብሽ ሆነ። እኔ እኮ ስለማከብረው የእናንተን ሃይማኖት በቀደም ጀምሬ በእሷና በአኗር ምክንያት አያገባሽም ብዬሻለሁ። አያገባሽም። አሁንም አያገባሽም። በቃ እኮ ክርስቲያን ኮሽ ክርስቲያን አግቢ ምን አገባሽ? አሁን እሺ እኔ ራሴ እንዳልመታሽ ወጣሽ እንዳልልሽ በቃ ሰው በኋላ ዝም በይ። አሁን ሰሪዋ ነገር ብላኛለች። አንቺ አላልኩም ትያለሽ። ማናችሁ እኔ ልጅሽን ነው ወይስ እሷን ነው የምታውቂያት? ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ያው እንግዲህ ታውቃላችሁ ያለሁት ነው ቤት ነው። ምርጭት ብሎኛል። ሁሉ ነገር ተስማምቶኛል። ፈፍት ብያለሁ። እንደምታዩን ከሆነ በጣም እየወፈርኩኝ ነው ያለሁትና ሁላችሁም ደህና ናችሁ ወይ? እንዴት ናችሁ? ያው እንግዲህ ታውቃላችሁ ላገባ ነው። ሸማግሌ ሊላክ ነው። ሁሉም ነገር ተጨርሰዋል ምናምን ነገር ደስ ብሎኛልና ማሚን ደግሞ እኔ እንደዚህ ደስ እንዳለኝ ዛሬ ቤቱን ፏፏ አድርጌ ምናምን ነገር ገበያ ወጣለችና ለኔ የሚያስፈልገኝ ነገር ለመገዛዛት ምናምን ነገር የባሮ ሽንኩርት ምናምን ያስፈልገኛል ምናምን ነገር ስላት ከዛ በኋላ በቃ እሺ ምናምን ነገር ብላኝ ልትገዛልኝ ሄዳ ነውና እኔ ደግሞ በሄደችበት ለምን ቡናዋን ምናምን ነገር ፏፏ አላደርግላትም ብዬ አሰብኩኝና ፋሚሊ በጣም ነው ደስ የምትለው ታውቃላችሁ። ሁሉም ነገር በጣም ነው ደስ የሚለው ምናምን ነገር ቤቷም እንግዲህ ማሻአላ ነው የሚባለው። ማሻአላ በጣም አምሮላታል። ቤቱ ከታደሰ በኋላ አተሳስብም ለኛ ብላ ነው ለኛ ሰርግ ብላ ነበርና ይሄንን ቤት ያስተካከለችው አልጠበቅኩም ነበር ነው እውነት ለመናገር ከሆነና ሰውን በጣም ነው የምንዋደደው እውነት ለመናገር ከሆነ ትንሽ ሃይማኖት ጉዳይ ያስቆጣት እውነት ለመናገር ከሆነ በሃይማኖቷ በጣም ከረር ያለች የማትደራደር ስለሆነች ነው። ያ ወንድሟ እንደውም በተስተካከለ ነገር እንኳን ወንድሟ እኔ ራሱ በተስተካከለ ነገር ላይ መግባትም የሚጣላ ሰው የለም። ግን ደግሞ ያው ህይወት ያመጣችበት ነገር ነው። በየትኛው በኩል እንደምትሆኑ የትኛው እንደሆነ መንገዱ የሚባለው ነገር የሚመጣው ህይወት ባመጣችሁ ነገር ላይ ነውና ፋሚሊ እውነት ከሆነ ለመናገር ከሆነ እዚህ ቤት ካሜራ ካስገባው በኋላ ብዙዎቻቸው ካሜራ ያውቁ ምናምን አይፈልጉም ምናምን ነገር እንደውም ካያችሁና ማሚ እንደውም በጣም ነፃ ሆናለኝ ምናምን ነገር ምን እንደምትፈልጊው ምናምን ነገር እንደው ብሎግ እንስራ ምናምን ነገር ስላተስማምታለችና ከሷ ጋር ራሱ አንድ ቀን ብሎግ ሰራላችኋለሁና በጣም ተመችቶኛል። ሁሉም ነገር ደልቶኛል። አኗርም አንዳንዴ እየመጣ እያየኝ ነው። በእርግጥ አኑ እዚህ እየኖረ አይደለም ያኛውን ቤት ባዶ እንዳይሆን ብሎ ግን ከኛ ጋር አምሽቶ ከኛ ጋር ተጫውቶ አሁን እንደውም ወደ 8 ሰዓት ምናምን ወደ በኋላ ላይ ደግሞ በስትክክል ከወንድሜ ጋር ማጣላሽ እንኳን ደስ አለሽ። ሰሙ አላጣላውሽም እኮ እና ለምንድን ታስመስዩ ማለት ሰው ኪያ አይበቃሽም? አልሰለችሽም? ምንድን ሁሉንም ነገር እያወቅሽ ምኑ ምትይ ዛሬ አስታርቅሻል ለምንድን ታስታርቂ? በላይ ዛሬ አስታርቅሻል። ይልሽ እኔና እነሱ ልንታረቅ የምንችለው አንቺ ተስማምተሽ ሃይማኖቴን ቀይሬያለሁ ካልሽ ብቻ ነው። ይሄ ማድረጋችን ሰሙ ከባድ እኮ ነው። ከባድ ከሆነ በቃ ሂጂ ከህይወቱ ውጪ። ለምንድን ያስመሰልሽ የምትኖሪ? የምርሽ ነው ሰሙ? አዎ የምሬን ነው። ቆይ ያናደድሽ ያለው እኮ ገብቶኛል አይደል? ይልሽ እኔ ምንም አላውቅ ሊመስልሽ ይችላል። በጣም ብዙ ነገር አውቃለሁ እና አታስመሲ። በቃ በሂጃብ ተጠቅልለሽ የሆነ ምንድነው እማዬን ለማታለል አትሞክሪ። እያታለልኩ እኮ አይደለም እናንተ ለምሳሌ ብዬ እኮ ነው እንጂ እኮ እኔ በፀጉሬ መሆን አለው ችግር የለውም። አሃ ለመምሰል ነው እንጂ ለመሆን አይደለም ሐሳብሽ። እኛ ደግሞ የሚመስለንን ሰው አንፈልግም የሚሆነውን ነው እንጂ እንዴ ሃይማኖት እኮ ቀልድ አይደለም። ለምን እንደምትቀልጂበት ገና ለገና አኑ ይወደኛል ብለሽ ነው እንዴ እንትን የምትይው? ኖ ሰሙዬ ይኸውልሽ አንዳንድ ጊዜ አሁን አንቺ ትንሽ ልጅ ነሽ ብዙ ነገር አይገቡሽ አይደለ? ማለት ካንቺ በላይ ብዙ ነገሮችን ጠንቅቄ ማቅሰው ነኝ። ህፃን አይደለም። ምናልባት አኑ ልጅ ናት ህፃን ናት ምናምን ብሎ ነግሮሽ ሊሆን ይችላል። አይደለም እንደዛ አይደለም እያልኩሽ ያለው ሰሙዬ ይኸውልሽ እንደዛ ማለት ሳይሆን ሁኔታዎቹ ታሪክ ያለሽ ከዛ በኋላ የምታወቂው ሰው ክርስቲያን ይሁን ሙስሊም ይሁን እኮ ማጣራት ነበረብሽ መጀመሪያ። ወይስ ወንድሜ ይጣራል እንዴ? እኮ ወንድሜ ላይ እየቀለድሽበት ነው። ሰው እንዴ ነው የሚቀልድ? በቀልድበት እዚህ ነው። እሺ ለምንድን ነው ቤት ስትሆኚ ሺቲ የምታረጊ ውጪ ስትሆኚ ደግሞ ሱሪ የምትለብሺው? እኔ እኮ ክርስቲያን ነኝ እኮ አውቃለሁኝ። ክርስቲያን ስለሆንሽ ነው በየቦታው ትንዘላዘይ። ኢጃብ አዎ እንዴ እያደረግሽ ያለሽው ነገር ልክ አይደለም።
ይልሽም እኔ እኮ እዚህ ቤት ውስጥ ሂጃብ ያደረክ ያለው ጸጉር ሲታይ ምናምን እንደሚረብሻችሁ አውቃለሁ። አባም ይረብሻል ይልሽ ያለ ሃይማኖታችን ሰው ቤተሰባችንን ሲቀላቀልም ጭምር ይረብሻናል። ካቻልሽ በቃ አልፈልግም ብለሽ ውልቅ ብለሽ ውጪ። ሲቀጥል ደግሞ ሰው የነዋደዳ እንዴ እኔ እኮ ወድሻለሁ ግን ደግሞ የሚያስመስል ሰው አልወድ። እኔ እኮ ያስመስልኩ አይደለም ያረገሽው ካኑ ነው ሰው ምን ሆነሽ ነው? ምንድነው ጥያቄ ነው እኮ ነው። ቆይ ሰው አሁን ላይ ለትንሽ ልጅነትና ንዴት ስለያዘሽ መሰለኝ እንደዚህ ያወራሻል። ልጅነትም ንዴትም አይደለም። ቆይ ትንሽ ተረጋጊ። ቆይ ይኸውልሽ አንደኛ ነገር እኔ አሁን የመጀመሪያ በእውነት ሁሉንም ነገር ማለቅ ነው እንዴ የሚመስልሽ? በመሃል የመጡ ነገሮች አሉ። ግን ደግሞ መጀመሪያ ፍቅረኛ ብዬ ስተዋወቅ የተዋወቅኩት አኗርን ነው። ሰሞኑን እናንቺ እኮ በጣም ብዙ እንኳን እንበላለጥም አይደል? እሺ የልጁ የጤና ሁኔታ ማለት ታውቂያለሽ ምን አይነት ነገር ውስጥ እንዳለ። ያኛው አልሳካስልሽ አኑ ጋር መጣሽ። ይሄ እኮ በእኔና እሱ መሃል መጀመሪያ ላይ ችግር የነበረ ነገር ነበር። ግን ደግሞ ተፈቷል። አኗርም ከዚህ በፊት አግብቶ ነበር ታውቂያለሽ አይደል? ቢያጋባስ ይሄን ነገር ማሚ አታውቅም። ፕሊዝ ዳንስ ማሚ እንዳታውቅ ለማድረግ ሞክሪ። አንቺ የምታውቂ ከሆነ ይሄ ነገር ድጋሚ እናንተ ቤተሰብ ነበር ታስፈራሪ ነው ወይስ በዚህ ነገር እያስፈራራሽ ነው እስካሁን ጠመጠምደሽ ያቆየሽ? ምን ነው ማስፈራራ? እንዳገባ ከለማ ይናገራለሁ ምናምን ብለሽ ሰውዬ ያ ነገር እኮ እንዳገባ ነገር ሆኖ እኮ ሲሆን የነበረው እኮ ለኔ ብሎ ነው እንጂ እኮ ለሷ ለሌላ ነገር እኮ አይደለም። ምናልባት እኮ እንደዚህ ብለሽ አስፈራርተሽም ሊሆን ይችላል። አይደለም ሰሞኑን እናስኩ በማስፈራራት ቢሆን ኖሮ የኔ ቤተሰቦች በጣም በቂ ነበር። ለማስፈራራትና ሌሎች ነገር ለማለት እኮ የኔ ቤተሰብ በጣም በቂ ነበር። እባክሽ ወንድሙ በምንድን እየመረሹ ያለሽ? እሺ በምንድን እየመረሹ ያለሽ እንዴ? ስንት ጊዜ ከወንድ ጋር ስትንዘላዘ አግኝቶሽ ያውቃል? ባለፈው ራሱ እኮ እንደዛ እየተጨቃጨቃችሁ ገብታ ምንም ጥፋት እንዳልሰራሹ ስታስመሲ ነበር። ቆይ ይሄ ልጅ ምን ያርግ? በአንቺ ምክንያት ምን ይሁን? ከእናቱ ጋር እየተጣላ ነው። ይሄው ከኔም ጋር ተጣልቷል። ምን ሆነ ነው የምትይው? እሺ ሰሙ ቢያንስ እርጉዝ ነሽ አይደለ? ቢያንስ ለልጅሽ ስትይ አኑርን ባትወጂው እንኳን ለልጅሽ ስትይ ሰሙ አኑርን በጣም ነው የምወደው። አታስመሲ ኪያ። ታዲያ የምትወጂው ከሆነ ለምን ከሌላ ወንድ ጋር ጊዜ ታሳልፊያለሽ? ሌላ ቦታ ለምን ትሄጃለሽ? ጓደኞቼ እኮ ናቸው እነሱ ጓደኞቼ ናቸው። ሃይማኖቱን ውደጃ ምን ችግር አለ? ሃይማኖቱን ወድጄለት አክብሬለት ነው እየኖርኩ ያለሁት። ስለዚህ አይደለም መኖር ያለብሽ ሆነ። እኔ እኮ ስለማከብረው የእናንተን ሃይማኖት ነው። እሺ ቆይ ኪያ ማለት ሃይማኖታችሁ ደስ አይልም? ቢያንስ ተሸፋፍነሽ ሴት ልጅ መስለሽ ትኖሪያለሽ። ደስ ይላል፣ ሃይማኖታችሁ በጣም ደስ ይላል። ግን ደግሞ የኛ ሃይማኖት ላይ መንኩ ቀሚስ ልበሱ ተሸፋፈኑ ነው የሚባለው። ሁላችሁም ጋር ያለው ነገር አንድ አይነት ነው አውቃለሁ እኮ። እሺ ተሸፋፈኛ ምን ችግር አለው? ሴት ልጅ አይደለሽ? አይ ቤት ብቻ እኮ አይደለም እኛን እንትን ለማስመሰል ብቻ እኮ አይደለም እመይን ለመደለል እኮ አይደለም መሸፋፈን ያለብሽ። ከልብሽ ፈልገሹ ወደሹ ብትሸፋፈኝም ችግር አለው። እሺ ኪያ እሺ እኮ በቃ መሸፋፈን ብቻ አይደለም ከቻልሽ ሃይማኖትሽንም አስበሽበት በቃ እየተሰማኝ ይሄ እኮ ከባድ ነው። ምን ነው የሚታደርጊው ኪያ? አንቺ ሃይማኖትሽ ተቀይራለሽ? እኔ አልቀይርም። እና እኔ እንዴት ቀይራለሁ? አኑን ትወጂው የለ? አኑን እኮ ወደዋለሁ ስለምወደው ነው እኮ ሃይማኖት የማይለኝን ነገር ሂጃብ አድርጌ ሽት ያለሽ ቁጭ ብዬ በስትክክል ይልሽ እኔ ከዚህ በላይ ካንቺ ጋር ምንም መጨቃጨቅ አልፈልግም። ተወጇልሽ አይደለ? የኛን ቤተሰብ ደግሞ መቀላቀል ትፈልጊያለሽ። እኔ በጣም ብዙ ነገር አውቃለሁ። ያን ሁሉ ነገር ለማንም ሳላወራ ለማንም ሳልናገር ደብቄልሽ እኖራለሁ። ከቻልሽ ሃይማኖትሽ ቀይሪና አግቢው። ይሄን ራሱ ምልሽ አኑር እንዲጎዳ ስለማልፈልግ ነው። ይልሽ ሰሙ ልክ አይደለሽ ማትበይኝ ኪያ። ልክ እኮ ስላለሽ ነው ልክ አይደለሽ። ሁሌም አንቺ ልክ ነሽ። ሰሙ ብትረጅኝ እኮ መልካም ነበር። አሁን በሰዓት ላይ የምንኖርበት ሰዓት ላይ ነው ያለሽ። እልሽ አንደኛ ነገር አሁን ላይ ጥሩ አይደለም ማርለ ባለጣላ ቆጆ ነው። እልሽ ጥሩ ያለውሽ በራስሽ ምክንያት ነው። ከአልጋ ቤት እያልሽ ትንዘላዘያለሽ። ሰሙ ዛሬሽ ነሽ ምን ታወዩ ነው? በጣም ልጅ አይደለም ትልቅ ነኝ። አይደለሽ። አሃ ይሄንንም ላይ ትልቅ ሰው የሚወራው ነገር ታውቂያለሽ። ድርጊትሽን እኮ ነው እየነገርኩሽ ያለሁት። እኔ እኮ ከራሴ ተጣጥሬ አይደለም። ሰው አልጋ ቤት አይደለም የምር ነበር እሱ ያገኘኝ። ሲቀጥል ምንም ነገር አልተፈጠረም። ያንደለ ሰው ጋር አልጋ ላይ አብራችሁ ስትተኙ ራሱ ምንም ነገር አልተፈጠረም። ኧረ በመድኃኒዓለም ምን ሆነሽ ነው እንደዚህ? ይሄን ሁሉ ነገር እንድታቅማ ፈልጊ ከሆነ ሃይማኖትሽን ቀይሪና አግቢው። ቆይ እያስፈራራሽ ነው? እያስፈራራሽ አይደለም መሆን ያለበትን ነገር እየነገርኩሽ ነው። ሰሙ ኪያ ለምንድን ነው ማስተባበል የምትሞክሪው? ይሄ ማድረጋችን አልችልም። ማቺ ከሆነ ውልቅ ብለሽ ሂጂልና
ሲጀመር ያረገሽው ልጅ ያኑ ሳይሆን የሌላ ሰው ሰሚራ ነው። መልቲ ማስመረር ከፈለች ማስመረር ትችላለች። ለምን እያስመረምራለሁ? ታዲያ ለምን ታውሪ? ያኑ ልጅ አይደለም የትም ስትንዘላዘ ያረገሽው ልጅ ሰሚራ። በታወሪው ነገር ተዘጋጅ። ለኪንሽ በታወሪው ነገር እየተንዘላዘልሽ ነው የወለድሽው ያረገሽው። አውቃለሁ በዚህ ነው የጠመድሽው። አንዱ ስለወደደሽ ምንም አይነት ነገር አላውቅም አይደለ? ስርዓት ይኖርሽ። 3-4 ፍቅረኛ እንደነበረሽም ጭምር አውቃለሁ። ፍቅረኛው እሱ ነበረው እኮ በቃ ነበረው። በሰርግሽ ቀን አልሳካ ሲልሽ መጣሽ አኑ ጋር። ከዛ እሱ ደግሞ አልብጃለሁ ብለሽ አጣመጥሽ። ዝም በይ ሰሚራዎች አንጣል እባክሽ ግቢ ወደ ቤት። ለምን ምንጣ? እኔ እኮ ነው እየነገርኩሽ። ይሄን ሁሉ ነገር እየነገርኩሽ ያለሁት አኑን ስለመወደውና ላጣው ስለማልፈልግ ነው። ባንቺ ምክንያት ደግሞ የሆነ ነገር ቢሆን መለቅሽ መስሎሻል። አልልቅሽም። እሺ አትለቂም እኮ በቃ ምክንያት ከሆነ አትለቂም። አሁን ግን ክፍልሽ ግቢ። አልገባም ማለት ውሳኔሽን ሳላቅ አልገባም። ሁሌ ባንቺ ምክንያት እዚህ ቤት ውስጥ መጨቃጨቅ አልፈልግም። ያስማ መተጂው እያናገርኩሽ አይደል እንዴ? እባክሽ ራፊ አንጣ እኮ እሺ ከሆነ ያረገሽ ቢያንስ ሰሚራ የምታወሪው ነገር ወቂ ማኖርሽ ነው ወይስ ከዚህ ነው ዴ ሃይማኖትሽን ቀይሪ ብቻ ነው ያልኳት። እንዴት ባኑር ፊትና በሚያ ፊት እንደዚህ ትያለሽ? ለምን እጭ ሰሙና ጨርሽና ሰሙ አረማን ብላሽ ነው ድብድብ አረማን እንደዛ ያልሽው እንደዛ ነው ያልሽው ልናገር ነው። ምን አልኩኝ? እኔ ያልሽው ልናገር ለነገር አንቺ በዚህ ምሽ ካፍሽ የሚወጣ ቃል ነው ያልሽ። ወይ ልንገርክ ማለት ሰርጉ ሰሙን ሰሙን እንደማለት እስከ ዱላ ያደረሳችሁ ነገር ምንድን ነው? እኔ እንኳን ገበያ ሄጄ ምን ነገር ፀሐዩ መቶኛል። እንዴ ጨዋታችሁ ሲሰማ ነው እንዴ ሆኜ እንደገባው ጅልባብ ራስ አለበስኩ። እኔ ሃይማኖትሽን ቀይሪ ብቻ ነው ያልኳት። ምን በቃ ሰሙ ሰሚራ ሌላ ምን ነገር አልኩኝ? ምን ብለሻት ነው? አትወሽ ሰሚራ ምን አትወሽ? ምን ማለት ነው? ሃይማኖትሽን ቀይሪ ብቻ ነው ያልኳት። ለምንድን ነው የምታረክሽው? ሻው እኔ ምንም አላልኳትም። ባንቺ አውቃታለሁ ልጅ እንዴት ምን ነገር ሰርጉ ባንቺ ምክንያት ከተሰረተ አንቄ ነው የምገልሽ ሁላ ብላኛለች። ሰርጉ ማይሰረዝ እና ሃይማኖትሽን ካልሽ ምን አልኩኝ? ያለውን ነገር ጠንቅቃ ታውቀኛለች። ንገሪያት እኔ ልጅሽን ነው ወይስ እሷን ነው የምታውቂያት? እኔ ዋሽቼሽ አውቃለሁ? መድኃኒዓለም በሚያውቀው ከሆነ ይሄንን ነገር አላልኳትም። እኔ ለአንቺ ቡና ማፈላ እየጠበኩሽ ነበረ። የምትመጪበትን ሰዓት ስለነገርሽኝ አለቀ። መጣች ጉዳለሽ ተንጓለለሽ ምናምን ነገር። ከዛ በኋላ ለምንድን ነው የምታስመስይው ብላ ጀመረችኝ። ነው አይደለ? አላልኩም ያ ረቢ ማናችሁ አላልኩም። እየዋሸችሽ ነው። ሰሞኑን የእነሱ ጉዳይ አትግቢልሻለሁ። ሰሞኑን መጀመሪያም ተናግሬያለሁ። አሁን እኔ በሌለው ከእሷ ጋር መጥቶ ምን አነጋገርሽ? እኔ ያለችኝ ከተኛሁበት ቀስቅሳ ጠራችኝ። ለምን ጠራሻት? በምንድን የምናወራው ስለ ሰርጉን እንትን አንቺ ማትስማሚ ከሆነ አንቄ ነው የምገልሽ አለችኝ። አልስማማም አልኳት። ማን ስለሆንሽ ነው ማትስማሚ ብላ አንቃኝ ሁላ ነበር። ዝም በይ መጀመሪያ ብዬሻለሁ እንዳትገቢ በእነሱ ጉዳይ አልነበረብሽም። በቃ ለምን ደግሞ አልመጣው? ሰሙ ዝም በይ አሁን ዝም በይ። እኔ እራሴን አደኔን አታፍሪ። ዝም በይ ከበቀደም ጀምረሽ መሀላቸው እየገባሽ አታውሪ ብዬሻለሁ። እሺ እሱ ነው አንቺ ሲደረግማ አግባብ ነው ያደረግሽው ነገር? ማን እኮ አላደረኩም ምንም ነገር። አሁን አንቺ ትልቅ ነሽ፣ ትዳር ላይ የደረስሽ ሴት ነሽ፣ በዚህ ላይ ነፍሰ ጡር ነሽ፣ ልታገቢ የተዘጋጀሽ ሰው ነሽ።
እሷ ምንስ ብታደርግሽ አንቺ ማሳለፈው ወደ ሰፊ መሆን አልነበረብሽም? ይደረጋል እማዬ ስታገባ ምንድን ነው የምትደበደብ? ዝም በይ አንቺ ዝም በይ። አሁን አያገባሽም ተብለሽ ተነገረሽኝ። በቃ አንቺ ምን አገባሽ? ናቸው የሚጋቡት አይደል? አንቺ ነሽ እንዴ እሱ የምታገቢው? እነሱ ናቸው እኮ የሚገባቡት። ተግባብተዋል። በቃ አያገባሽም። እኔ ከበቀደም ጀምሮ አሰብሽ ብዬሻለሁ። እኔ ምን አደረኩኝ? የጠራችኝ ራሷ እኔ እናውራ ያለችኝ ራሷ። አላውራም ብለሽ መመለስ ትችይ ነበር። ያነቀችኝ ያነቀችኝ ራሷ እና እኔ ነኝ የመጣሁት። እኔ እኮ ወደ ማናችሁ እውነተኛ እንደሆናችሁ ግራ ገባኝ። ግቢ ያውሻል ነበር እንዴ? ወደ ክፍልሽ አትዋሽ አላልሽኝ? እንደዛ ከምትያት አንቺ ደግሞ ነገሩን ዝግት አድርገሽባት ታውራ ተለፍለፍ። እሷ ከበቀደም ጀምራ እየረበሸሽ ነው። በቃ አይደል? አንቺ ነበርሽ ወደ ሰፊ መሆን የነበረብሽ። እሺ ያወራሁት ነገር ስህተት ነበር ማለት አሁን ስትደባደቡ እንጂ ነው ምን አውሩ አላውቅም። እኔ አይደለም በቀደምስ ቢሆን ያወራሁት ነገር ስህተት ነው። በቃ ኔታያቸው ስለነሱ ይያቸው ነገር ብነግራት ከልጅ አፍ የወጣው ነው ትለኛለች። ንገራት ትለኛለች። በደንብ ጠንቅቃ ታውቀኛለች። ንገራት። ምን ብላሽ ነው? ምንድነው? ምን ክፉ ነገር ተናገርሽ? ምን ብላሽ ነው? ክፉ ናት እንድትል ብለሽ ነው? ማይሆን ነገር ልፈጥሪ። ንገራት። ለምን አትረጋጊም? አሁን ልጅ በእሷና በባለቤቷ ጉዳይ አንቺ ነው ያገባሽ። ለአንቺ ወንድምሽ ለሷ ባሏ። እሺ ማይከን ያፍ አንድ ቀን እንኳን ክፉ ነገር ወጥቶ ያውቃል? አውቃለሁ ክፉ ነገር እንደማትናገሪ፣ ግን ስጠራሽ መምጣት አልነበረብሽ። ለምን? የወንድሜ ሚስት እኮ ናት። ለምን አልመጣም? አክብሬያት ነው እኮ የመጣሁት። ማይ አክብረሻት መተሽ ከሆነ እስክትደባደቡ መጠበቅ የለብሽም። ቤት አለ እኔ እስክመጣ መጠበቅ አለብሽ። አሁን እሱ ቢመጣ ምን እንደሚደርስ ታውቂያለሽ? ከበቀደም ጀምሬ በእሷና በአኗር ምክንያት አያገባሽም ብዬሻለሁ። አያገባሽም፣ አሁንም አያገባሽም። በቃ ሰርጉን የምደግሰው እኔ፣ ወጪው የራሴ። ምን አከራከረሽ አንቺ ከነሱ ጋር? እኔ ምንም አላልኳትም። ከተኛውበት የጠራችኝ ራሷ ናት እያልኩሽ ከፀሐይ መጥቼ ሌላ እሳት ምን አደረኩ? ምን ብላሽ ነው? ዝም በይ ሲያም ዝም በይ ሲያም ልቀቃታው። ዝም በይ አንቺ ዝም በይ። በቃ አወራሻል። ዝም በይ። ምን ብላሽ ነው? ኪያ ምን ብላሽ ነው? እማትበት ምን አገባሽ? ሰሞኑን ሰሚራ ስለዚህ ይኖርሽ በእናትሽ ልክ ወቂ። እሺ እዚህ ቤት ውስጥ እኮ እየተበጣበጠ ነው ያለው ባንቺ ምክንያት። ተናናቅም ታውቂያለሽ። አንቺ ዝም በይ። በቃ አንቺ ማል እየገባሽ እየረበሻለሽ ነው። በመሀል መታሽ እማ። መጀመሪያ በመሀል መታ ለምንድን ታስመስያለሽ? እሺ ችግር የለውም በቃ ሰሙ አንጣላ ነው እና አንቺ ወደ ቤትሽ ግቢ፣ ክላስሽ ግቢ እና ቁጭ በይ። እኔ ለማሚ ቡና ያፈላው ነው ስላት ቡና የምታፈዩ ጃ የምታደርጊው ምናምን ነገር እናንተ ልምሰል ብዬ ነው እንዳይደብራችሁ ብዬ ነው እንጂ ያለ ሂጃብ ነው የምንቀሳቀሰው። ምክንያቱም ክርስቲያን ነኝ እኮ። ክርስቲያን ከሆንሽ ክርስቲያን አግቢ። ምን አገባሽ አሁን? እኔ ራሴ እንዳልመታሽ ወጣሽ እንዳልልሽ በቃ ሰሙ በኋላ ዝም በይ አሁን። እማ ሌላው እኮ ምን እንደሚያስጠላ ታውቂያለሽ? አሁን እያለችኝ ያለችው ነገር እንደዚህ የምታወራው ነገር አለ። አሁን ነው ማልቀስ የጀመረችው። ቅድም አንቺ አልነበርሽ እንዴ ከኔ ጋር ይጣላሽ የነበረ? እኔ ምን ብዬ ሰው እንደማከብር ታውቃለች። እንዴት ነው እኔ ካንቺ ጋር ጭራሽ ምንም አላልኳትም። ለምን እንደምታስመስዩ ነው አሁን የሁሉ ጦርነት የተፈጠረው? ለምን እንደምታስመስዩ አውቀሽ ነው ሰሚ? ምንም ነው አውቀሽ ነው ማለት እና ምን እንደምታወሪው እኮ ነው። ተው ነው እየነገርኩሽ። አሁን አፋፋናት በቃ ምን ያልሽ ነገር ከሌለ ታውራ እሷ በቃ ስታውራበት ዝም በይ በቃ። ንገረት ሰሚራ ልንገራት። አዎ ንገረት። ምን ብላሽ ነው? እማ ይኸውልሽ ንገረቷ። ይኸውልሽ መጣው እዚህ እማይልሽ አንድ የሰለቸኝ ነገር እንደው ታውቂያለሽ? አኗርም አያምነኝም አውቃለሁ። እንዳያምነኝ ያደረገው ነገር ስራዬ ነው። ውሸታም ስለሆንሽ ዝም በይ አንቺ ዝም በይ ሰሙ። ያ ረቢ እሱን አውቃለሁ። ውሸታም ግን ደግሞ ቤተሰቤ ስለሚያስገድደኝ ነው። ቤተሰቤ ስለሚያስገድደኝ ነው እንጂ ቤተሰቤ ባያስገድደኝ ኖሮ እኔ ከማንም ሰው ጋር መሆን አልፈልግም። ከአኗር ጋርም አኗር መጥቶብኝ ነው አብሬው የሆንኩት። አዎ ወደዋለሁ፣ ባሌ ነው፣ የመጀመሪያዬ ነው። ግን ደግሞ ይሄን ያህል እንድትናገረኝ አልፈልግም። ብዙ ነገር አድርጌ ሊሆን ይችላል፣ በመሀል ብዙ ነገር ተፈጥሮ ሊሆን ይችላል። ግን ደግሞ እንደዚህ እንድታወራኝ አልፈልግም። አሁን ሰሚራ እያወራሽ ነው። ዝም በይ። እንዴት እንደተንዘላዘልኩ አንቺ አታውቂም። ማውራውንም ማደርጋውንም ነገር እኔ ሰሞን በደንብ ነው የማውቅ። ወላሂ ሰሞን በደንብ ነው የማውቅ። ለአንቺ ክፉም አይደለችም፣ ለሰውም ደግሞ መጥፎ ተመኝ ልጅ አለች። እኔ እንደዚህም አላሳደግኳት። ወላሂ አላህንም የመጥራት ምንም አቅም የለም። ተይ ኪዩ ተይ በአላህ አትልም። እኔ እንደዚህ እንደማትል አውቃለሁ። ለምን መሰል ስላንቺ መጥፎ ነገር አታስብ። ወላሂ ነው የምልሽ፣ በጣም ነው የምትወድሽ። እንደምትወደኝ እኮ አውቃለሁ። ግን ለምን እንደዚህ ትለኛለች? እማ ብላኛለች። እሱ ብቻ ነው ያልሽኝ፣ ሌላ ያልሽኝ የለም። ይሄ ብቻ ነው ያልሽኝ። ያገናኛችሁ ነገር አለ? በሌላ ነገር ትገናኛላችሁ? አንቺ እኮ ብዙ ነገር ስለማታውቂ ምንድነው የማላውቀው ነገር? እኮ በቃ ብዙ ነገር አለ። ግን ይሄን ሁሉ እኔ ምንም ያልኩሽ ነገር ከብዙ ነገሮች ብትናገር የማን የሚሰበር እንጂ እኮ እኔ የሚሰበር አይደለም። ምንድነው እኔ የማላውቀው ነገር? በቃ ምንድነው? ለብቻችን ሆነን እነግርሻለሁኝ ከፈለግሽ። በጣም ብዙ ማታውቂው ነገር አለ ኪያ። በቃ ሳሚ ዘሜራ ዝም በይ በእናትሽ። አሁን አንቺ ነሽ ነገር እየበጠበጥሽ ለኔ አሁን
ምንም ትበል ምንም በማያገባሽ እየገባሽ ያለሽ አንቺ እኮ ገባኝ። እኔ ደግሞ እንደዚህ እውነት እኔ አንቺ ራሱ እንደዚህ ተጠቀማለሽ ብትኝ እኔ አላምንም። ይወድሻል ታውቂያለሽ አምንሽ ማሱን ይገረመሽ እኔ አምንሻለሁ ማይሆን ነገር ትሻለች አለ እማ ልጨምርልሽ ብዙ ማለችኝ እማ ዝም ብዬ በጥፍ ያልመታትም ሲጀመር የመቷትም እንዳይት ስለማያት ነው እንጂ እኮ ዝም ብዬ መተው እችላለሁ እንደሷ ማልቀስም እኮ እችላለሁ እኔ ከምትጀምሩ ነው ማይ እንዲ ማውራው አሁንም እኮ ሰማንቺም ልክ አይደለሽም አልኩሽ በዚህ ጉዳይ ተመልሰሽ ማውራትሽ አንቺ ተስተፈኛለሽ ልክ አይደለም ግን አንቺ ለማታክሽን ያልገባ ካፌ ይወጣል እንዲህ አይነት ቃል ካፌ ይወጣል እማ እኔ እንደማትያውቃለሁ አይወጣም እንደማትልሽ አውቃለሁ እናቴ እንደሰደብሻት ኪዩሪ እንደማትልሽ አውቃለሁ እውነት ነው የምልሽ ወላሂ ነው የምልሽ እኔ ሰሞኑን ያስለቅስሻል እኔ ማልቀስ አለብኝ እየሰደብሻት ያለችው እንዴት እንዳሳደገችኝ እኔ ነኝ የማውቀው እማ እኔ ካፌ እና ቃል ይወጣል አሁን በማያጣላ ነገር ነው የምትጣሉት እንዴ አለችሽ አሉሽ እኔ በቦታቸው አልነበርኩም በቃ ኪዩ አንቺም ተይ እማዬ ምጫወር አይደለም ያለችኝ ሰሚራ በቃ ልጁ እኮ ያኖር አይደለም ነው ያለችኝ የትን ስትንዘላዘኝ ነው ያረገሽ ልጁ ያኖር አይደለም እኮ ነው ያለችኝ እማዬ ከዚህ በላይ ትናገራለች ብለሻላንቺ አላልኩም ነው ማይ ኪዩ ኧረ ተይ ደባ ትጣይ ወላሂ ደባ ነው ወላሂ እኔ ሰሞን እንደማትላቀሽ እኔ አሳደጊያት እንደዚህ ካለች በጣም ወላሂ ባለጌ ናት አትልም አልልም ጭራሽ ታውቂኛለሽ ወላሂ ብላለች ማርያም ብላለች አላ እንዲያትበይ በማምን በልም ልማልሽ እመቤቴን ብላኛለች ሌላ የሚያዳርስ ነገር እናትሽ እንዳታስነብሽ ብዬ ነው ዝም ያልኩት አንቺ ግን ጭራሽ ሌላ ነገር ፈጥረሽ አወራሽ በጥፌ የምትወሽ ቢገባሽ ልጅ በሆንሽበት ያለ ልጅ የምታወሪው ነገር የብልግና ስለሆነ ነው እኔ ምንም አላወራሁም ምንም እንደማላወራ እምን ታውቃለች ማማ ወላሂ ሙሉ ነገር ሰብላለች ማርያም ነው የምልሽ እኔ እኮ ባንቺ የምለው እኮ ስለማከብረሽ ነው እኔ እንደማትላቅ ሰሚራ ዘልዛላ እያልሽ ስድብሽኝ አለበት አልሰደብኩሽም ምን አግብታ ትልሻለች እሷስ ግን አትልሽም የታውቂሽ ነው እንደዛ ምለው ለምን ብዬ እንዴ የወንድሜ ሚስት እኮ ነሽ እወድሻለሁ አከብርሻለሁ እንዴት ነው እንዲህ አይነት ቃላት እናገር የምችለው በእሱና በሷ መሀል አትግቢ አታውር ስለዚህ ወሬ ስታወራብሽ ስተሽ ግቢ ብዬሻለሁ አንቺ ነሽ አሁን ወሬ የምትጀምር ከሷ ጋር እኔ እኮ ትቻለሁ እሷ ለምን እንደምትጣሉ እራሱ አልገባኝ የሚያገባትስ እንጂ አንቺ አይደል እማ አይምርሽ ነው እኔ እንደዚህ አደርጋለሁ እውነት እንደዚህ ነው የምታስበው ነገር አላውቅም እሷም ትላለች ብዬ አላስብም እኔ ነው እሷን ነው እማ ከልጅ ከልጅ እየለየሽ እኔ እኮ እንደ እናቴ ነው የማይሽ ዝም በይ በቃ ከዚህ በኋላ እኔ ምንም ማለት በዚህ ጉዳይ ስትጨቃጨቅ መስዋዕት አለው አሁን ልጁ ቢሰማ አሁን ለልጅሽ ወገድሽማ አይደለም አይ እኔ ባዳነኛ ቃለው ግን ደግሞ ያን ባዳነኛ እኔ ላንቺ ብዬ ስንት ነገር ሆኛለሁ አይደል እንዴ ታይ እንጂ ሰም ኪዩ እሷ ስላለችሽ ነገር እኔ ነው ማቆ ነገር የለም ብላለች ለማለት አላልኩም አንቺ ብላለች እንደምታስመስል አየሻታ እኔ በቃ ማለት ሁሉም ነገር ይቅርምልሽ ስለዚህ ዛሬ ቤታችን ሳትገባ እንዲካበጣበጣችን ነገ ደግሞ አስቢ ዝም በይ ሰሚራ ዝም በይ አንቺስ ምን አገባሽ ይሄ ሁሉ ረጅም ወሬ ውስጥ ምን ከተፈለሽ አይደለም ያከም ከተንዘረዘሻቸው ወንዶች ያገኘሽ ነው ያሉኝ አላልኩም እኔ ታውቆሽ ነው እንደዚህ ወላሂ ብላኛለች ማታምኚኝ ኧረ ባላ እንዳትበይ ዝም በይ አንቺ አትልሽ ወላሂ አትልሽ አይደለም ምንም ታገኛለሽ እሺና በርክፈች በር እየተንኳኳለ ካንቺ ጋር አወራ ብቻ አንቺ ወላሂ እኔ አላደረኩኝም ልጅሽ ስለሆነች እሺ አይደለም እኔ አንቺ ልጆች ከልጆች ማለት እኔ ነው የምትረጂኝ አንቺ አልተረዳሽም ማን ይረዳኝ ነው በዚህ ጉዳይ ላይ አንቺ አልተረዳሽም እያደረሽ ነው ወይ ምንድነው አይደለም ልጅሽ ከሆነች ራሷ ጉዳይ አይመለከተኝም ግን አይ ማታዩ እንደዚህማ አይደለም ወላሂ አይሆንም እንደዚህ አይ እንደዚህ አይሆንም እንደው ምን አይ በቃ አስፈላጊ አይደለም ችግር ነው ምንድነው ነው እያወራች አይደል እንዴ ለምንድን ነው ጥለሻት የምትሄጂው አስፈላጊ ስላልሆነ ማለት ነው ማለት ነው ኪያ በቃ ሁለት ቆማ እያወራች አይደል እንዴ እየተከተለችሽ ለምንድን ነው ጥለሻት የምትሄጂው ቆመሽ አታናግራትም እንዴ ኪያ ምንድን ነው ያልሽው ማውራት ስለሌለብን ከማን ጋር ማውራት ስለሌለብን ያልሽው ከማን ጋር ባወራን ቁጥር እየጣላን ስለሆነ ማውራት ስለሌለብን ለምንድን ትጣሉት ልንገርሽ እሺ አንዴ ኪያ ላናግራት አንዴ ውጪ አንድ ነገር እንድታቂ የምፈልገው ነገር ቢኖር በፊት ለፊቷ ነግርሻለሁ እናት ነሽ የፈለግሽውን ነገር የመናገር የፈለግሽውን ነገር የማድረግ ነገር አቅምም አለሽ ወደሽ እንደ ቤቷ የምትኖሪ ከሆነ ትኖሪያለሽ ካልበለዚያ ወደ ቤታችን እንመለሳለን ወደ ቤት ትመለሳለሽ አትመለስም አይደለም እማ ምንም ነገር አትናገራትም ትመለስ ቀና ብለሽ እንድታያት አልፈልግም ከሆነ በኋላ ቀና ብለሽ እንድታያት አልፈልግም እናቴ ናት እያናገረችሽ ቀና ብለሽ እንድታያት አልፈልግም የፈለጋችሁትን ከሰሚራ ጋር ማለት ነው የፈለጋችሁትን ነገር ነው